ዛሬ ደርባቤት መታለች። ደርባቤት ስትመጣ እንግዲህ በተለየና በጣም አነጋጋሪ በሆነ ቪዲዮ ጀማውን ተቀላቅላለች። ደርባቤት ማናት? ምን እያለች ነው? ዳጊ ነው አይደለም የምትሉት? ደርባቤት እንግዲህ ማርታ ናት። በነገራችን ላይ ማርታ ደስ ትለኛለች። የሆነች የሴት ወይዘሮ አይነት ካራክተር አላት። ምናልባት እኔ ልትረዱኝ የምፈልገው ነገር ቢኖር እኔ የሰው ልጅ ልጠላ የምችለው ባህሪውን እንጂ ሰውነቱን ወይ ደግሞ ሰውኛነቱን ልጠላው አልችልም። ለምን? እኔም ሰው ስለሆንኩኝ እግዚአብሔር ደግሞ በአምሳሉ የፈጠረን ፍጥሮች ስለሆንን። እሺ የኔ ተወዳጆች እንግዲህ ዛሬ በተለየ ቪዲዮ ስትመጣ በተለይ እንግዲህ ትላንትና አብርሃምና ሄርሜላ ሁለቱን አገናኝቷቸው ስሜታቸውን እንዲገላለጹ ወይም ደግሞ የፍቅር ይሄ የመፈላለጉ ስሜት ሁለቱም ላይ እንዳዩና እንዲሁም የራት ግብዣ አዘጋጅተውላቸው እንደነበረ ሪሴፕሽን ሄደው ካርድ እንዲቀበሉ ጥሩ ጊዜ እንጆይ እንዲያደርጉ እንግዲህ አይታችኋል ቪዲዮን። እንደዛ አይነት ቪዲዮ ትናንትና ሰርተውልን ነበረ። ዛሬ እንግዲህ ማርቲ የመጣችሁ የራሷ የፍቅር አጋር እንዳላት እንዲሁም ደግሞ የፍቅር አጋሯ እታች እየጠበቃት እንደነበረ አቤላን እንግዲህ እፈልግሃለሁ የማናግርህ ነገር አለ ብላው ነበር የመጣችሁና ሰላም ሰላም የኔ ተወዳጆች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ፍቅርና ብቻ እመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃቸው። ለሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እሷም ይሄንን ጀማ ተቀላቅላለች። እንግዲህ ያው ማርቲና ታው ላይ እንግዲህ ዩቲዩብ ቻናል ተከፈተላት እንጂ ሁሉም እንግዲህ ራሳቸው ቻናል አላቸው። እውነት ለመናገር የሆነ ደስ የሚል ባህሪ አላት። መጀመሪያ አካባቢ ላይ የምታስታውሱ ከሆነ ማርታ በተለይ አብርሃም ልጁን ወደ ሄርሜላ ቤት ይዞ ሲመጣ አንድ የተናገረችው ነገር አለ። እንዴት ከእናቱ ለይተክ ልጁን ልታመጣ ቻልክ? ይሄ ልጅ እኮ በአሁኑ ሰዓት እናቱ ናት የምታስፈልገው። ስለዚህ በዛ ሰዓት የተናገረቻቸው ንግግሮች የእሷን ማንነት የሆነ ሃይሚሮ ላይ ማለት የሆነ መልካምነቷን አይቼባታለሁ። ገባችሁ አይደለ? እና ዛሬ የመጣችሁ እንግዲህ ለየት ባለ ቪዲዮ ነው ብያቸው ለመግቢያ ላይ በተለይ እንግዲህ አቤላ ፕራንክን የተደረገው አላመነም። እንግዲህ እሷ ፍቅረኛ እንዳላት ከዚህ በኋላ ከሱ ጋር አብረው መቀጠል እንደማይችሉ ነበር የነገረችው። ግን ሆኖም ሳለ መጨረሻ ላይ እንግዲህ ፕራንክ መሆኑን አሳውቀዋለች። ስታሳውቀውም አላመነም። አሁንም ማለት ለምን ታዲያ ፕራንክ ማድረግ አስፈለገ? ፍቅረኛ ከሌለሽ እኔ ለምን ማስደንገጥ አስፈለገ? እኔ በጣም ብዙ ነገሮችን እያሰብኩ ነበረ። በተለይ ደግሞ በጣም ብዙ ኦዲየንሶች እንግዲህ እኔና አንቺ አንድ ላይ እንድንሆን ይፈልጋሉ። በተለይ በዚህ በአጭር ጊዜ ውስጥ በጣም ብዙ ኦዲየንሶችን አፍርተሻል እያላት ነበረ። በነገራችን ላይ ሶሻል ሚዲያ ላይ አብዛኛውን ጊዜ ሴትና ወንድ አብሮ ሲመጡ ብዙ ጊዜ በቃ ተጋቡ አብራችሁ ነው የምንለው። ለምን እንደሆነ አላውቅም። በቃ ይሄ የተለመደ ነገር ሆኗል። ሁለት ሰዎችን በተለይ እንደዚህ ጥንዶች ከሆኑ ወንድና ሴት ከሆኑ በቃ ተጋቡ ታምራላችሁ ሴት ነገሮች ነው ብዙ ጊዜ የምንለውና እንደዛም ሳይሆን እንግዲህ በተለይ ማርቲንና አቤላን ብዙ እንግዲህ የእነሱ ተከታዮች አብሮ እንዲሆኑም ሀሳብ አስተያየት ኮሜንት ላይ እየጻፉም ስለነበረ ነበር እንግዲህ ሄርሜላና አብርሃምም ሁለቱን ወደ አንድነት እንዲሆኑ የራሳቸውን ስራ ሲሰሩ የነበረው። በዛም አጋጣሚ ግን አብርሃምና ሄርሜላ አንዳንድ የተናገሯቸው ቃላቶች አሉ። ዛሬም አልደግሞም። አንዳንድ ጊዜ ይሄ ውስጣችን ያለውን ማንነት በማናስበው የሆነ በቅስፈታዊ ሰዓት ላይ እናወጣዋለን እና አንዳንዴም አብርሃም የሆነ ማንነቶቹን የሆነ ሰዓት ላይ ሳያውቀው የሆነ አማርኞችን ጣል የሚያደርጋቸዋልና ያው እንግዲህ ምንም ማድረግ አይቻልም። ያጣፍጠለኛ ያጣፍጠለካ ማለት ምንም ምንለው ነገር የለም። እኛ ሩትዬ እህታችን ብቻ ሰላም ትሁን። በነገራችን ላይ ሁላችሁም ሰላማችሁ ብዝት ይበልኝ የኔ ውድ እህቶቼ ማለት ነው። ለምን የሰው ልጅ ሰላሙን የሚነሳውን ነገር ሊያርቅ እንዲሁም ደግሞ ሰላሙን የሚነሳው ነገር ከአካባቢው ሊያስወግድ ነው አይደል የሚገባው። ስለዚህ ሩታም ያንን ስራ ስለሰራች አሁን ላይ ለራሷ ሰላምን ለራሷ በቃ አይደል ደስታዋን መርጣለች። እግዚአብሔር ይመስገን። በጣም የምታኮራን ጀግና እህታችን ናት። እኔ አላውቅም፣ አንዳንድ ጊዜ ስለሷ ለመናገር ቃላቶች ይጠፉብኛል። አንዳንዴ የሆነ ስለሷ ለመናገር ቃላቶች በጣም ሰነፍ ይሆኑብኛል። ለምን እንደሆነ አላውቅም። ማለት ንግግር አዋቂ ሆኜም ሳይሆን ግን ደግሞ በቃ አይደለ መልካምነቷ ይሄ የምታሳየው በቃ አይደል ይሄ አንድ አይነት ወጥ የሆነ ባህሪ ነው ያላት። ይሄ ልታይ የምትል ባህሪ የላትም። በቃ አይደል የሆነች ኩል የሆነ ሴት ናትና ያ ባህሪዋ ነው በሰው ዘንድ እንድትወደድና እስከዛሬ እንደዚህ ሰው እንዲወዳት እያደረጋት ያለውና የኔ ወዶች እንግዲህ ማርቲም እንግዲህ ይሄንን ጀማ ተቀላቀለች። ስትቀላቀል እንግዲህ እርግጠኛ ነኝ ከሰሞኑ በአዲስ ዩቲዩብ ቻናል እንደምትመጣ ምንም ጥርጥር የለኝም። አቤላም እንግዲህ መጀመሪያ ላይ በጣም ቀረ ብሎት ነበረ። ለምን ያው ታውቃላችሁ አይደለ እንደዚህ ጥንድ ሆናችሁ ቪዲዮ ስትሰሩና ማለት ለራሳችሁ ሲንግል ሆናችሁ ስትሰሩ አንድ አይደለም እና
እንግዲህ እሱ ብዙ ነገሮችን አስቡ ይመስለኛል። ያው ተፈላልገውም ሳይሆን በነገራችን አቤልም የሆነ የራሱ ፍቅረኛ ያለችው ምናምን ሲባል እሰማ ነበር፣ ግን እርግጠኛ አይደለሁም። ማርቲም ግን የራሷ የሆነ የህይወት አጋር እንዳላት እኔም የሰማሁትኝ መረጃ አለ። የሰማሁትኝና ያየሁት ግን ይለያል። አንዳንዴ የምንሰማቸውና የምናያቸው ነገሮች ልዩነት አላቸው። ግን እስኪ ወደፊት ይወጣል። በነገራችን ላይ እያንዳንዱ እዚህ ሚዲያ ላይ የምደብቁት ነገር የለም። ምናልባት ለጊዜው በተለይ ለጊዜው የምደብቁት ነገር ሊኖር ይችላል። ግን የሆነ ሰዓት ላይ በቃ የሆነ መውጣቱ አይቀርም። በተለይ እስኪ አንድ ምሳሌ በተለይ አሁን ሄርሜላ እንግዲህ በቃ ምንም ትዳር እንደሌላት ምንም ልጅ እንደሌላት ድንግል እንደሆነችው ነው በስታወራ የነበረው አይደለ? ግን ደግሞ ወንድ አላቅም ማለት እንግዲህ ድንግልኛ አይደለ? ከዚህ በፊት እንግዲህ ራት ሲጋብዛት እኔ ወንድ አላቅም ስትል ነበር ለአብርሃም። አልተሳሳትኩኝም አይደለ? እንደዚህ ያለ ሴት እንግዲህ ልጅ እንዳላት ደግሞ እራሷ በቲክቶክ የቀን ውሏ ላይ ወይም ደግሞ ሂስትሪ ላይ የልጅነት ማመስገኛ ብላ ፖስት አድርጋ ነበር። እንዲሁም ደግሞ ወደ ሶሻል ሚዲያው ላይ ከመምጣቷ በፊት ማለት ነው የፖስተቻቸው ቪዲዮዎች ነበሩ። ልጇን ስታስጠምቅ፣ ክርስትና ስታስነሳ፣ እንዲሁም እርጉዝ ሆና ወደ ሚዲያው ከመጣች በኋላ ግን እነዚያ ቪዲዮዎች ፕራይቬት አድርጋቸዋለች። ግን ፕራይቬትን ብታደርጋቸው ደስ የሚለው ነገር ሚዲያ ላይ ምንም አይነት ነገር መደበቅና ማሸሽ አትችሉም። አንዴ ዳውንሎድ ካደረጋችሁ ለምን ሌሎች ሰዎች ሪፖስት ያደርጉታል፣ እንዲሁም ደግሞ ቪዲዮችሁን ዳውንሎድ ያደርጉታል። ገባችሁ አይደለ? እንዲሁም ዲዩቲ ያደርጉታል። ስለዚህ እናንተ ቪዲዮን አጠፋችሁት ማለት ከሚዲያው ላይ ጠፋ ማለት አይደለም። እና ለዛም ነው አንዳንድ ጊዜ ይሄ የምንሰራቸው የምናደርጋቸውን ነገሮች እንጠንቀቅ፣ ነገ ላይ ዋጋ ያስከፍሉናል። በተለይ ደግሞ አንዳንድ ጊዜ በማታውቁት ታይም በቃ ያላሰባችሁት የሆነ ከፍታ ላይ ትገኛላችሁ እና እዛ ከፍታ ላይ ስትገኙ ደግሞ እናንተ ሚዲያው ላይ ያስቀመጣችሁት መጥፎ ታሪክ ካላችሁ እዛ ከፍታ ላይ ስትደርሱ ያንን ከፍታችሁን ያበላሽባችሁ። ለምን? ያ ታሪካችሁ ያስቀመጣችሁት ማለት ነው። እና ለዛም ነው ብዙ ጊዜ አብርሃምን የምትሰራው ነገር ምንድን ነው? ምንድን እያረክ ያለው? ሚዲያውን የሚያስተምር ነገር አለ እየሰራክ ያለው? በተለይ ደግሞ እስቲ ካንተ ያነሱ በጣም ያንተን ፕራይቬት የሆነ ላይቭክን ሚዲያ ላይ ባታወጣው ያንተን መልካም የሆነ ነገር ብታሳየን እያል ሁሌ እንናገራለን አይደለ? ግን አሁን ላይ ሁሉ ነገር በቃ በሚዲያ የሆነ መጣላቱ፣ መፋታቱ፣ መውለዱ፣ ማግባቱ አሁን ላይ ታውቃላችሁ ሶሻል ሚዲያ በጣም ብዙ ነገሮችን የማስተላለፊያ መንገድ ሆኗል። በተለይ አንዳንድ በጣም ጎበዝ ጀግኖች የሚባሉ እንስቶችም ሆኑ ወንዶች ስራቸውን የሚያስታውቁበት የሚያድጉበት በቃ አይደለ ቢዝነሳቸውን ሶሻል ሚዲያ ላይ የሚሰሩበት ታይም ነው አሁን ላይ። አንዳንድ ሰው ደግሞ ያው ማለት በቃ የበላውንም የጠጣውንም ያደረገውንም ምንም ያለውንም ያው ሼር የሚያደርግበት ነው። ግን ደግሞ ሶሻል ሚዲያን በአግባቡ መጠቀም አለብን። እያያችሁ ነው ሰሞኑን አንደታችን በህይወት አተናታል። በህይወት ያጣንባት ምክንያት ግን እግዚአብሔር ነው የሚያውቀው። ነፍሷን በገነት ያኑረው። ብዙ ጊዜ እንግዲህ በኮሜንት ላይ የምንሰጣችሁ ሀሳብ ሰውን ምን ያህል አጥንቱን ዘልቆ የሚሰብር አስቀያሚ ሀሳብና አስቀያሚ የሆነ ንግግር እንደምንናገር አናቅም። አንዳንዴ ባንናገርስ ምን ችግር አለው? ብናሳልፈውስ ነገሩ በቃ ዝም ብንልስ? ግዴታ እኮ መጻፍ አይጠበቅብንም። ግዴታ እኮ የሰው ፖስት ያደረገው ነገር ላይ ሄደን ኮመንት መጻፍ የለብንም አይደለ? ይሄን ያልኳችሁት በአጠቃላይ እዚህ ሚዲያ ላይ የምናስቀምጠው ነገር ወይም ደግሞ የምናስተላልፈው ነገር የሆነ ነገ ላይ የማይቆጨን የማይጸጽተን ቢሆን ብዬ እላለሁኝ። እንግዲህ ማርቲ ይመችሽ ማለት አቤልን አግኝተሽዋል። እኔ መጀመሪያ እንደውም እውነት ነበር የሚመስለኝ። በጣም ትችያለሽ፣ በነገራችን በጣም ትችያለሽ። በጣም ነው የተሳካልሽ። መሳቅ የለ መንገዳገድ የለ በቃ በስርዓት ነበረ ቪዲዮን የሰራችሁ የጨረሰችውና መጨረሻ ላይ ግን ያው ፕራንክ ተደርጓል። አቤላ እንግዲህ ተግደርድሯል። ምንም ማድረግ አይቻልም ውዶችዬ። ተመልሼ የመጣሁባችሁ አይደለ? እንግዲህ ተመልሼ የመጣሁባችሁ ያው የማርቲን ጉዳይ ትንሽ ላውጋችሁ ላጫወታችሁ ብዬ ነው። እንግዲህ የሰው ልጅ የፈለገውን ህይወት የመኖር የራሱ መብት ነው። ግን ደግሞ አንዳንዴ የሰው ልጅ የፈለገውን ህይወት የመኖር መብት አለው ስንል ደግሞ እኛ በፈለግንበት መንገድ መጓዝ አንችልም። ህይወት በምትፈልግበት መንገድ ነው እኛን የምትመራን እኛን የምታስኬደን ማለት ነው። ሰው በነገራችን ላይ ለአቤላ የምትገባው አይደለችም ማርቲ። እውነት ለመናገር እኔ ንቀት አይደለም። አሁን መግቢያ ላይ ብያቸዋል። እኔ ሰዎችን ባህሪያቸው ነው እንጂ ከሰዎቹ ምንም አይነት ችግር ጥላቻ የለብኝም። ግን ሁለቱ አብሮ የሚሄዱ ልጅ አይመስለኝም። ለምን አቤላ ገና ወጣት ነው ማለት ወጣት ነው ስላችሁ ገና 20 ራሱን የገባ አይመስለኝም። ማርቲ ደግሞ ትንሽ በሰል ያለች እንስት ናትና እንግዲህ ማርቲ
ማለት አብሮ አይሄዱም ስላችሁ በቃ አይደለ ማርቲ እንዴት ነው የበሰለች እንስት ናት፣ ረጋ ያለች ናት። አሁን በቃ የ30 ቤቱ ላይ ስትገቡ ረጋ ያላችሁ ነው የምትሆን፣ በቃ ስክን ትላላችሁ። አቤላ ደግሞ ገና ወጣትነቱ እድሜ ላይ ነው ያለውና አብሮ የሚሄዱ አይመስለኝም። ግን ደግሞ አቤላ የራሱ የህይወት አጋር ሲያው ፍቅረኛ ያለችው የሚባል ነገር ሰምቻለሁ። እርግጠኛ ግን አይደለሁም። ለማንኛውም አቤላ ይመችክ። እንግዲህ ዛሬ ብራንክ ብትደረግም ምንም ማድረግ አይቻልም፣ ተደርጋል። የኔ ምርጥ ተወዳጆች ላይክ፣ ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡኝ። እወዳችኋለሁ። ባባይ